ይህ ቪዲዮ በ3 ሳምንት ብቻ ወደ 60,000 የሚጠጋ ሰው አይቶታል። ከ5,000 በላይ ሰው ደግሞ ላይክ አድርጎታል። ስለዚህ ዛሬም በዚህ ቪዲዮ መሰረት አማርኛ ፊደላትን በእንግሊዝኛ ሌተር ማንበብና አማርኛ ፊደላትን አገጣጥመን ቃል አድርገን እንዴት እንደምናነብ ከዚህ ከአማርኛ ፊደላት ወይም የአማርኛ የፊደል ገበታ ውስጥ እያወጣን እንዴት እንደምናገጣጥማቸው በደንብ ግልጽ እንዲሆንላችሁ እንማራለን። እሺ የመጀመሪያ ቃላችን እዚህ ላይ ስናይ ሁለት ሆሄ ናቸው ወይም ሁለት ፊደል ናቸው። ከዚህ ጋር ቃሉም ሲነበብ ሆሄ ነው የሚለው ሆሄ ሆሄ። ሆ ማለት መጨረሻ ላይ የምናገኛት የሀ ቤተሰብ ነች። ሆ ከዛ ሄ ሄ ማለት ደግሞ ከዚህ ጋር ስንቆጥር ሀ ሁ ሂ ሃ ሄ። በደንብ እስከምትለምዱት ድረስ እነዚህን ጽፋችሁ እየቆጠራችሁ ብታገኙት ቀለል ይልላችኋል ማለት ነው። በተለይ በጣም ጀማሪዎች ከሆናችሁ እነዚህን የሀሁ ፊደላትን ወይም የሀሁ የፊደል ገበታን በደንብ ከጻፋችሁ በኋላ ወይም ደግሞ ፎቶ አንስታችሁ ልክ እየቆጠራችሁ በደንብ እስከምትለማመዱት ድረስ ማንበብ ትችላላችሁ ማለት ነው። ለምሳሌ አሁን ጀማሪ ከሆናችሁ ድምፁን አንዴ ትይዙታላችሁ። ሀ ሁ ሂ ሃ ሄ አይደለ? ስለዚህ ሄ ላይ ስትደርሱ ትቆማላችሁ። ከዛ የችኛዋ ሄ ስለሆነች ይሄኛውን ሳትረሱ ሄዳችሁ ከዚህ ጋር መጥራት ማለት ነው። ሆ ሄ ሆ ሄ። ስለዚህ ሆ በሚለው ተራ ወደ እንግሊዘኛ ስንሄድ ደግሞ ሆ በሚለው ተራ ኤች ኦ ነው። ኤች ኦ እንጽፋለን። ኤች ኦ እንጽፋለን። ከዛ ሄ ሄ ስንል ደግሞ ከሄ ተራ እንሄዳለን። ሄ ማለት ይችናት አይደለ? ሄ ኤች ኢ ነው ከዚህ ጋር እንደምታዩት ሄ ሆ ሄ። ልክ በዚህ መለማመድ ትችላላችሁ ማለት ነው። ከዛ ወደ ሁለተኛው ስንሄድ ሎ ሚ ሎ ሚ። ስለዚህ ቀጥታ ወደ መቁጠር ነው የምትሄዱት አሁን ጀማሪዎች ከሆናችሁ ማለት ነው። ለ ሉ ሊ ላ ሌ ል ሎ። ሎ ማለት አሁንም መጨረሻ ላይ የምናገኘው የለ ድምፅ ነው። ስለዚህ ሎ ከዛ ሚ ሚ ሚ ማለት ደግሞ ከመላይ እንሄዳለን። ከመጋ እንሄድና እንቆጥራለን። አሁንም መ ሙ ሚ ይኸው ቆምነን ሚ የሚለውን ድምፅ ስናገኘው እንቆማለን ማለት ነው። ሊጠፋችሁ ይችላል። በተለይ ጀማሪዎች ልጆች ያው ስትቆጥሩ ወደዚህ ስትመጡ ይጠፋችኋል ድምፁ ማለት ነው። ስለዚህ ደጋግማችሁ በመሞከር ትክክለኛ ድምፁ እስከሚመጣላችሁ ድረስ የቆጠራችሁ ማገጣጠም ነው። ስለዚህ ሚ ላይ ቆምነን ይህኛውን ስናነበው ሎ ሚ ሎ ሚ። ስለዚህ ሎ በሚለው ተራ እንሄዳለን። ሎ እዚህ ጋር እንሄድና ሎ ጋር ማን ያለ ኤልኦ ኤልኦ የእንግሊዘኛ ወክሉ ነው። ሚ ስንል ደግሞ ከዚህ ጋር ሚ ላይ እንሄዳለን። መሙ ሚ ሶስተኛ ላይ ኤም አይ ማለት ነው። ኤም አይ። ስለዚህ ሎ ሚ። ግልጽ ነው አይደለ? በደንብ ተከታተሉኝ በደንብ ማለት ነው። ሎ ሚ ኤልኦ ከዛ ኤም አይ ማለት ነው። ኤም አይ። አንዳንድ ልጆች አሁን እዚህ ጋር ኤምን ብቻ ትጽፋላችሁ። ኤምን ብቻ ከጻፋችሁ እዚህ ጋር ሎም ነው የሚለው ሎም። ምክንያቱም አይ ቫውል አናባቢ መኖር አለባት። ሚ ስንል ኤም አይ ስለሆነ እንግሊዝኛው ለሚከብዳችሁ ልጆች አማርኛውን ብቻ ተከታተሉኝ። ምክንያቱም ሌተሮችን እንግሊዝኛ ካላጠናችሁ ተመልሳችሁ ማጥናት ስላለባችሁ ከዚህ ላይ ደግሞ ትንሽ ግራ ሊገባችሁ ስለሚችል ማለት ነው። ስለዚህ አማርኛውን ብቻ መከታተል ትችላላችሁ። ለእናንተ ግን ያው እዚህ ላይ ሁለቱንም ታሳቢነት አድርጌ ስለሆነ ማስተምረው አማርኛ ለሚፈልግ አማርኛውን፣ እንግሊዝኛውን ለሚፈልግ እንግሊዝኛውን ማለት ነው። ስለዚህ በደንብ ተከታተሉ፣ ምርጫችሁን እየወሰዳችሁ ማለት ነው። እሺ ቀጣይ ይሄኛው ምንድን ነው የሚለው? ላ ም ላ ም ነው የሚለው። ግን እናንተ አታነቡትም። ለምሳሌ ጀማሪዎች ከሆናችሁ ላ መሆኑን እንዴት ታውቃላችሁ? ከዚህ ጋር በመቁጠር መለማመድ ትችላላችሁ። ለ ሉ ሊ ላ። ይኸው አራተኛ ላይ ያለው ይህን ምልክት ስታዩት ላ ነው ማለት ነው ትላላችሁ። ይኸው ላ ከዛ ም ችኛዋ ም ናት። ግን እናንተ አታውቁትም። ለምሳሌ ይህንን ምልክት አታውቁትም እንበልና ከመቤተሰብን ትሄዱና ትቆጥርላችሁ። ይችን አይነት ምልክት ስታገኙ ትቆማላችሁ። ይችን አይነት ማለት ነው። እሺ እንቁጠር። መ ሙ ሚ ማ ሜ ም
ይኸው ይችን ራሷን አይነት ምልክት ስናገኝ ም ስንል ቆምነን ማለት ነው። ከዛ ላ ም ሲነበብ በአንድ ላይ ላም ብለን በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ በእንግሊዝኛ ውክላቸው ደግሞ ላ ኤልኤ ነው። ኤልኤ ላ ላይ እንሄዳለን እዚህ ጋር በላ ተራ የሚገኘው ኤልኤ ማለት ነው። ከዛ ም ስንል ደግሞ ም ተራ ያለች ኤምን ወስደን መጻፍ ነው ይችን ማለት ነው። ላም ሲነበብ ላም ብለን በእንደዚህ እናነባለን ማለት ነው። እሺ ቀጣይ ይህኛውን አሁን እዚህ ጋር ይህን አታነቡትም ለምሳሌ የሚከብዳችሁ ሆነ። ስለዚህ የማን ቤተሰብ ነው ይሄ? ቅርጹ ከማን ጋር ይመሳሰላል? ከለ ቤተሰብ አይደለ? ስለዚህ ለጋ እንሄዳለን። ለጋ ትሄዱና ድምፁ ምን እንደሚመስል ትቆጥራላችሁ። ለ ሉ ሊ ላ ሌ ላ ሌ ይኸው ይችን ምልክት ነው ያገኘናት ቅድም ማለት ነው። ሌ መሆኗን አረጋግጠናል። ከዛ ላ ይህኛው ደግሞ አሁንም ላ ከዚህ ላይ ያልፈነዋል። ለ ሉ ሊ ላ አራተኛው ላይ ይሄኛው ማለት ነው። ስለዚህ በአንድ ላይ ሌላ ብለን በእንደዚህ እናነባለን። እንግሊዘኛው ውክላቸውን ስናይም ሌ በሚለው ተራ ኤልኢ ነው። ላ በሚለው ተራ ደግሞ ኤልኤ። ስለዚህ ኤልኢን እና ኤልኤን መጻፍ ነው። ይኸው ኤልኢ ከዛ ኤልኤ በእንደዚህ መንገድ እንጽፋለን። በጣም ቀላል ነው። በደንብ ቀላል አድርጋችሁ አስቡት፣ ውስብስብ እንዳይሆንባችሁ። ቀጣይ ደግሞ ይሄ ምንድን ነው የሚለው ሞ ላ ወይም ይህንን ባታውቁት ከማን ቤተሰብ ነው ብላችሁ ይህኛውን ተገምታላችሁ። የመን ቅርጽ የያዘ ስለሆነ ከመ ውስጥ ነው። በቃ ሌላ ቦታ የትም አትሄዱም። መጋ እንሄዳለን ማለት ነው። ሙ ሚ ይሄኛውን አይነት ስናገኝ ነው የምንቆመው። ይህንን ካላገኘን እንቆጥራለን እስከ መጨረሻው ማለት ነው። ስለዚህ ሙ ሚ ማ ሜ ም ይቺ ጋር ትመስላለች ግን አይደለችም። ሞ ከመጨረሻው ጋር በትክክል የሚመሳሰል ቅርጽ አለው። ስለዚህ ሞ መሆኑን አረጋግጠናል። ከዛ ላ ቀድመን አንብበናታል። ከለ ቤተሰብ ነው። ከለ ቤተሰብ እንሄዳለን። ይቺ ማለት ነው። ስለዚህ ሞ ላ በአንድ ላይ ሲነበብ ሞ ላ። ሞ በሚለው ተራ ኤምኦ ነው። ላ በሚለው ተራ ደግሞ ኤልኤ ነው የሚሆነው። ስለዚህ እንደምታዩት በአንድ ላይ ይሄ ሞላ ብለን መጻፍ እንችላለን ማለት ነው። ሞላ የሚባል ልጅ ስምህን በእንደዚህ መጻፍ ይኖርብሃል። ወደ ቀጣይ ስንሄድ ከዚህ ጋር ሁለቶቹ ከአንድ ቤተሰብ እንደመጡ መገመት እንችላለን። የመጡበትም ከመ ቤተሰብ ነው። ከመ ቤተሰብ እንሄድና እንቆጥራለን። ሙ ሚ ማ የመጀመሪያው ይሄ ነው። ማ ላይ እንቆማለን። ከዛ ወደ ሁለተኛዋ ስንሄድ ደግሞ ይችን የምትመስል ነው የምንፈልገው። ሙ ሚ ከዚህ ላይ ያቆምነን። ለምን? ይችን ቅርጽ ነው የምንፈልጋት፣ ይችን አይነት ቅርጽ። ስለዚህ የመጀመሪያው ማ ነበረ። ከዛ ማሚ ሲነበብ ማሚ ብለን በእንደዚህ እናነባለን ማለት ነው። ከዛ ወደ እንግሊዘኛ ሌተሮች የነዚህ ውክል ወይም እነዚህ ሊወክልልን የሚችል ስንሄድ ማ ለሚለው ኤምኤ ነው እዚህ ጋር እንደምታዩት። ሚ ስንል ደግሞ ኤምአይ ይኸው ኤምአይ ብለን በእንደዚህ እንጽፈዋለን። እሺ ቀጣይ ይሄኛው ከመ ቤተሰብ እንደሆነ እርግጠኛ ነኝ። ሙ ከዛ ይችኛዋ ደግሞ ከሰ ቤተሰብ እንሄድና እንፈልጋታለን። ሱ ሲ ሳ ሴ። ስለዚህ አምስተኛው ላይ እንቆማለን። ሴ። ስለዚህ በአንድ ላይ ሲነበብ ሙሴ። የእንግሊዘኛ ውክላቸውንም ስናይ ሙ ኤምዩ ነው። ሴ ኤስኢ ማለት ነው። ምክንያቱም ይኸው በሙ ተራ ኤምዩ አለ። ሴ በምንል ደግሞ እዚጋ ሴ ተራ ኤስኢ አለ
ወደ ቀጣይ ስንሄድ ይሄኛው ሙሳ ሙሳ ተመሳሳይ ነው። የመጀመሪያው ሙሳ። ሁለተኛው ግን ሳ የሚለው ሰሱ ሲ ሳ አራተኛ ላይ የሚገኝ ነው። ሰሱ ሲ ሳ። ሌላው ሻ ማ። ይሄኛው ሻ ማለት አራተኛ ላይ ነው የሚገኘው። ይህም ሸ ሹ ሺ ሻ። ይኸው አራተኛ ላይ ነው የሚገኘው። ማ ስንልም አራተኛ ላይ ነው የሚገኘው። ቅድም አይተነዋል። ማ ይኸው መ ሙ ሚ ማ። ይህን አይነት ቅርጽ ያለ አራተኛ ድምፅ ላይ ነው ማለት ነው። ስለዚህ ሻማ የሚለው በእንግሊዘኛ ሻ SHA ነው። ከዚህ ላይ እንደምታዩት ሻ በሚለው ተራ SHA ነው የሚወክልልን። ማ ስንል ደግሞ ኤም እና ኤ ይሆናል ማለት ነው። ከዛ ይሄኛው ደግሞ የማን ቤተሰብ ነው? የረ ቤተሰብ እንደሆነ ግልጽ ነው። ስለዚህ ከረ ቤተሰብ እንሄድና እንፈልጋለን። ስለዚህ ረ ሩ ሪ ራ አራተኛ ላይ ያለ የረ ቤተሰብ ነው። ያው ከዛስ ይችኛዋ ሴ የአምስተኛ የሰ ቤተሰብ ሰ ሱ ሲ ሳ ሴ አምስተኛ ላይ የምትገኝ የሰ ቤተሰብ ናት። በአንድ ላይ ሲነበብ ራ ሴ ይሆናል ማለት ነው። ራሴ። በእንግሊዘኛም ይኸው RA ራ የሚለውን ይወክልልናል። ሴ ስንልም SEን ይወክልልናል ማለት ነው። እሺ የመጨረሻው ቃል ደግሞ ምን ይላል? በ የመጀመሪያ ፊደል እንደሆነ ግልጽ ነው። በ ከዛስ ቃ ማለት ደግሞ ከቀ ቤተሰብ አራተኛ ላይ ይገኛል። ቀ ቁ ቂ ቃ ቃን እንጽፋለን። በቃ በአንድ ላይ ስናነበው በቃ። በእንግሊዘኛ ሌተር ስንወክለው በቢኢ ነው። እዚህ ጋር እንደምታዩት ቃ ደግሞ ኬኤ ነው። ኬኤ። እሺ ቤተሰቦች የዛሬ ትምህርታችን ከዚህ ላይ ጨርሰናል። በግሩፕ መማር የምትፈልጉ ልጆች ግሩፕ ምዝገባ ጀምረናል። በቴሌግራም ላይ የገባችሁ ድምጽ አስቀምጡልኝ። ሰላም ሁኑ።